በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕዝቡንም አይቶ ወደ ተራራ ወጣ፣ አፉንም ከፍቶ አስተማራቸው። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በመላው ዓለም በዚህም በሎስ አንጀለስ ሆናችሁ ይህንን ፕሮግራም የምትከታተሉ እግዚአብሔር የሚወዳችሁ ወገኖቼ እንደምን ሰነበታችሁ፣ እንደምን ከረማችሁ? ልዑል እግዚአብሔር አምላካችን እንደገና በቃሉ ዙሪያ በአንድነት ስለሰበሰበን ክብርና ምስጋና ለስሙ ይሁን። ዛሬ እንደ እግዚአብሔር ፈቃድ መግቢያውን ባለፈው ክፍላችን ላይ በሰፊው ያተትንበትን የተራራውን ስብከት የመጀመሪያውን ምዕራፍ ማለትም ምዕራፍ 5ን የማቴዎስ ወንጌል ምዕራፍ 5ን ዛሬ እንመለከታለን እናያለን። እግዚአብሔር አምላክ ለሁላችንም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሆንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 5። ሕዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምር ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ፣ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያ ፊት መባህን ትተህ ሂድ። አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው፣ ወደ ወህኒም ትጣላለህ። እውነት እልሃለሁ፣ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚህ አትወጣም። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ፣ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህም ብታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህም ብታሰናክልህ ቆርጠህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና።
ሚስቱን የሚፈታት ሁሉ የፍችዋን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውን የሚያገባ ሁሉ ያመነዝራል። ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌም አይሆንም የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከነዚህም የወጣ ከክፉ ነው። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስህም እጀ ጠባብህንም እንዲወስድ ለሚወድ መጎናጸፊያህንም ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። ለሚለምንህ ስጥ፣ ካንተም ይበደር ዘንድ ከሚወደው ፈቀቅ አትበል። ባልንጀራህን ውደድ፣ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያን ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ ምዕራፍ 5 ላይ የሚገኘውን የተራራው ስብከት ሰርመን ኦን ዘ ማውንት የመጀመሪያውን ክፍል ተመልክተናል፣ አይተናል። ምዕራፍ 6 ላይ ይቀጥላል፣ ምዕራፍ 7 ላይ ይቀጥላል። በዚህ በምዕራፍ 5 ላይ 3 ዋና ዋና ነገሮችን እናገኛለን። መቼም ከዚህ በፊት እንዳልኳችሁ የተራራው ስብከት ራሱን የቻለ ትልቅ መጽሐፍ የሚወጣው ነው። እነ ብፁዕ አቡነ ሽኖዳ ሌሎችም ታላላቅ የነገረ መለኮት ሊቃውንት ከምስራቅም ከምዕራብም በዚህ በተራራው ስብከት በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት ላይ ሰፊ የሆነ ትርጓሜ አከናውነዋል፣ ከጥንትም የነበሩ አባቶችም ሳይቀሩ። ነገር ግን የዚህ ፕሮግራም ዋና ዓላማው መጽሐፍ ቅዱሳችንን እንድናነብ ስለሆነ ዲቴል ቁጥር በቁጥር ትርጓሜ አናደርግም፣ እንዲሁም ማብራሪያ ለማሳየት ያህል ነው አልፎ አልፎ የማሳያችሁ። ስለዚህ የመጀመሪያው አንደኛው የምናገኘው ክፍል በዚህ ቦታ ላይ አንቀጸ ብፁዓን ተብሎ የሚታወቀው ነው። አንቀጸ ብፁዓን የተባለበት ምክንያት በመንፈስ ድሆች የሆኑ ብፁዓን ናቸው፣ ልበ ንጹሐን ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው እያለ ስለሚናገር ነው። ስለዚህ ብፁዓን እያለ ይናገራል። ስለዚህ መጀመሪያ የምናገኘው ይሄን ነው። የእግዚአብሔር መንግስት እንግዲህ የተራራው ስብከት የእግዚአብሔር መንግስት ዜጎች የሚኖሩበትን ሕግ የሚኖሩበትን አካሄድ የሚያሳየን ነው ብያቸዋለሁ። ስለዚህ መጀመሪያ የምናገኘው አንቀጸ ብፁዓን ላይ የምናገኘው ክፍል ይሄ የመንግስቱ ዜጎች የሆኑት ምን አይነት ባህሪ እንዳላቸው ያሳየናል። በመንፈስ ድሆች የሆኑ ብፁዓን ናቸው እያለ ሲናገር እነዚህ ብፅዕናን የሚያስገኙት ባህሪያት በሌላ ፍጹም ሰው በሆነ አምላክ የተገለጡ ናቸው። በሌላ አነጋገር ምን ማለት እንደሆነ ልንገራችሁ። እያንዳንዱ ባህሪያት እዚህ ጋር የተጠቀሱት በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የታዩ ናቸው። የመጀመሪያው አንደኛው በመንፈስ ድሆች የሆኑ ብፁዓን ናቸው ይለናል። እንደው ለማሳየት ነው። አልፎ አልፎ እያንዳንዱን ሁሉንም ልናየው አንችልም። ነገር ግን ይሄ በመንፈስ ድሆች የሆኑ ማለት ነው ሁሉ ከእግዚአብሔር እንደሚገኝ አውቆ ራስን ባዶ የማድረግን ምስጢር የሚያሳየን ነው። በቃ እግዚአብሔር ሁሉ በሁሉ እንደሆነ አውቁ። ሂላሪዮን የተባለ የቤተክርስቲያን አባት እንደነገረን እግዚአብሔር ሁል ጊዜ የሚመርጠው ለቃሉ የሚንቀጠቀጡትን የተዋረዱትን ነው እና ራስ ወልደ እግዚአብሔር ኢየሱስ ክርስቶስን በስጋዊው ያሳየን ይሄንን ነው። ምንድን ነበር ያሳየን?
እስከ መስቀል ሞት ድረስ ራሱን ባዶ አደረገ፣ ራሱን ዝቅ አደረገ። እኛን ባለጠጎች ያደርገን ዘንድ እርሱ ድሃ ሆነ። ከዚሁ ጋር እንግዲህ በዚህ በአንቀጸ ብፁዓን ላይ የሚያዝኑ ብፁዓን ናቸው ይለናል። የዋሆች ብፁዓን ናቸው ይለናል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። የሚምሩ ብፁዓን ናቸው። ልበ ንጹሐን ብፁዓን ናቸው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። እና እያንዳንዱን ተመልከቱት። ጌታ እያለቀሰ ነው የመጣው። ጌታ በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ጌታ ራሱ አስታራቂ፣ ራሱ እርቅ፣ ራሱ ታራቂ ሆኖ ነው የመጣው። ስለዚህ እያንዳንዱን እዚህ ስፍራ ላይ የምንመለከተው ሁሉ በእርሱ ላይ ያየነው ነው። እንግዲህ አንድ ታዋቂ የሆነ የቤተ ክርስቲያን የነገረ መለኮት ሊቅ እንዳለው የክርስትና ጉዞ በክርስቶስ እግዚአብሔርን ወደ መምሰል የሚደረግ ጉዞ ነው ይላል። እውነት ነው። ስለዚህ እኔና እናንተ በሕይወታችን ንስሐ ምንገባው የእግዚአብሔርን ቃል የምናነበው ክርስቶስን ወደ መምሰል ለመምጣት ነው እና እነዚህ በአንቀጸ ብፁዓን ላይ የተጠቀሱት በአጠቃላይ ምንድነው ዓላማቸው ካልን እኔና እናንተ ልንሆናቸው የሚገቡ ባህሪያት ናቸው። ቀጥሎ የምናገኘው እነዚህ የመንግስቱ ዜጎች በዚህ በምድር ላይ ምን አይነት ሕይወት ሊኖራቸው እንደሚገባ ነው። አጠር ባለ ቃል የመጀመሪያው አንደኛው ጌታ ያለን ምንድነው? እናንተ የምድር ጨው ናችሁ ይለናል። ጨው እስከ ቅርብ ጊዜ ድረስ በደሞዝነት ያገለግል ነበር። ለምን? በጥንቱ ዓለም እንደዛሬው ፍሪጅ አልነበረም። ስለዚህ ምግብን ጣዕም የሚሰጠው እሱ ነው። ምግብን ከብክለትነት የሚከላከለው እሱ ነው። ክርስቲያኖችም በዓለም ፊት እንደዚህ ናቸው። ይሄን እግዚአብሔር የፈጠረውን ዓለም ለጥፋት የተሰጠ እንዳይሆን ጣዕም በሆነ ሕይወታቸው ጨውነታቸውን የሚያሳዩ ናቸው። ሐዋርያት እንዲህ ነው ያደረጉት። በጨውነታቸው አልጫውን ዓለም አጣፍጠዋል። ነገር ግን እዚህ ቦታ ላይ ማስጠንቀቂያ ይነገራል። ጨው አልጫ ቢሆን በምን ይጣፍጣል ይላል እና ክርስቲያኖች አንዳንድ ጊዜ ያንን ጣዕም ስናጣ፣ ያንን ጣዕም ማለት የክርስትናችን ጣዕም ሲታጣ በዓለም ፊት ኃይል አልባ እንሆናለን። እና መቼ ነው ይሄንን ጣዕም የምናጣው? ዓለምን ስንመስል። መቼ ነው ይሄንን ጣዕም የምናጣው? ከዓለም ጋር ስንደባለቅ። ቤተ ክርስቲያን ዓለምን በመቃወሟ ጉልበቷ አንሶ አያውቅም። ስጋን በመቃወሟ ጉልበቷ አንሶ አያውቅም። ሁልጊዜ ችግር ውስጥ የምትገባው ዓለምን መምሰል ስትጀምር ነው። ሁልጊዜ እኛም ራሳችን በሕይወታችን በኑሯችን ለእግዚአብሔር ታማኞች በመሆናችን አንዳችም አይጎልብንም። ነገር ግን እንደ ሌላው እንሁን ስንል፣ ሌላውን ለመምሰል ስንጥር የዛን ጊዜ ችግር ውስጥ እንገባለን። በሁለተኛ ደረጃ የምናገኘው ክርስቲያኖች በዓለም ፊት ብርሃን እንደሚሆኑ ይነግረናል። እናንተ የዓለም ብርሃን ናችሁ። እናንተ የምድር ጨው ናችሁ እንዳለ ሁሉ እናንተ የዓለም ብርሃን። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እኔ የዓለም ብርሃን ነኝ ብሎ ነበር እና ያ ከእርሱ ብርሃንነት የተነሳ እኔና እናንተ በብርሃን ስለምንመላለስ በዓለም ላይ ብርሃንን የምናበራ ነን። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ምን ይላል? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችሁ ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ኤፌሶን 5 ላይ እንደገና ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ ይላል። እንግዲህ ቆም እንበል። ይሄንን መልእክት ይሄንን የተራራውን ስብከት የምታነቡላችሁ እነዚህ ቃላቶች ለሌላ ለነእገሌ ለነእገሊት የተሰጡ አይደሉም፣ ወይም ለቤተ ክርስቲያን መሪዎች ብቻ የተሰጡ አይደሉም። ለሁላችንም ነው። እናንተ የምድር ጨው ናችሁ ተብለናል። እናንተ የዓለም ብርሃን ናችሁ ተብለናል። በተራራ ላይ ያለች ከተማ ልትሰውር አይቻላትም። መብራትንም በእንቅብ ላይ ያስቀምጡታል እንጂ ከስር አያስቀምጡትም፣ ከአልጋ ስር አይደብቁትም። ስለዚህ ምን ማለት ነው? በሌላ አነጋገር በአሉታዊም ይሁን በአዎንታዊ ሕይወታችን በዓለም ፊት እንደሚታይ ማወቅ አለብን። በዚህ ባለሁበት ልበል በአሜሪካ ትልቁ በክርስቲያኖች ላይ የሚመጣው ክስ ይሄ ነው። ጨውነታችን ጠፍቶ አልጫ መሆናችንን ክርስቲያኖች አይደሉት ይነግሩናል። በክርስቲያኖች መካከል ያለው መቆራቆስ፣ በክርስቲያኖች መካከል ያለው ሐሜት፣ በክርስቲያኖች መካከል ያለው ጥላቻ ዓለማውያንን ያስንቃል። አንዳንድ ጊዜ በቤተ ክርስቲያን ያለው ፖለቲካ በዓለም ላይ ካለው ፖለቲካ እጅግ የከፋ ነው። እጅግ ነውር የተሞላበት ነው። እግዚአብሔር ከዚህ ሁሉ ይገስጸን።
በመቀጠል የምናየው ሐጋጌ ሕግ የሆነው እንግዲህ አዲሱ ሙሴ ብለናል አይደል? ወልደ እግዚአብሔር ኢየሱስ ክርስቶስን እርሱ አዲሱን ሕግ ሲመሰረትልን እናያለን። ተመልከቱት። ምንድነው ያለው? እኔ ሕግና ነቢያትን ልሽር አልመጣሁም ነው ያለው፣ ልፈጽመው ነው እንጂ። ማለት ያን በሙሴ የተነገረውን ሕግ ወደ ፍጻሜ ሲያደርሰው መንፈሳዊ ትርጓሜውን ሲያሳየን እንመለከታለን እናያለን። እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ 6 ዋና ዋና ነገሮችን ነግሮናል። አንዳንድ መምህራን እንደሚነግሩን እነዚህ ስድስቱን ቃላተ ወንጌል ፈጥረውልናል። የመጀመሪያው አንደኛው ስለ መግደል ነው፣ ማቴዎስ 5:21-26 የምናገኘው። ሁለተኛው ስለ አመንዝራነት ነው። ሶስተኛው ስለ ፍቺ ነው። አራተኛው ስለ መሐላ ነው። አምስተኛው ስለ በቀል ነው። ስድስተኛው ስለ ጠላት ነው። እና እነዚህ ጌታ ሰምታችኋል፣ ለምሳሌ አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ 6ቱን ቃላተ ወንጌል ሰጥቶናል። ለምሳሌ ከመግደል ጋር አነጻጽሮ ምን ነው የነገረን? አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። በወንድሙ ላይ የሚቆጣ ጨርቃም የሚለው ደንቆሮ የሚለው ማለት ስድብን፣ ጥላቻን፣ ክፋትን የሚናገር ያ ፍርድ ይገባዋል። ምክንያቱም ከዚህ በፊትም ባለፈው ክፍላችን ላይ እንዳሳየዋችሁ ወደ ነፍሰ ገዳይነት ወደ መርደር የሚያደርሰው እንዲህ አይነቱ ከውስጥ የሚመጣው ክፋት ስለሆነ ነው። ስለዚህ ጌታ ምንድነው የሚለው? በወንድሞቻችሁ ላይ አትቆጡ ማለት ይሄ ኢሞሽናል የሆነው ለጊዜው ተቆጡ ያለን እዚህ ኤፌሶን ላይ ማለት ነው። ስሜታችንን የምንገልጥበትን አይደለም፣ ግን ይሄ ያለማቋረጥ ወንድም ላይ እህት ላይ ቁጡ መሆን፣ ሁሌ ምሬተኛ መሆን፣ ቂም መያዝ ያ የነፍሰ ገዳይነትን መንፈስ የያዘ ስለሆነ መንፈሳዊ ፍርድን እንደሚያመጣ ልናውቅ ይገባል። ሁለተኛ አታመንዝር እንደተባለ ሰምታችኋል፣ ነገር ግን ወደ ሴት ያየ በልቡም ያመነዝራል ነው። ስለዚህ በልባችሁ አታመንዝሩ ማለት ነው ያ ህሊናን የሚቆጣጠረውን የፍትወትን ስሜት መጀመሪያ ከልባችሁ ላይ ተቆጣጠሩት ይለናል። በሶስተኛ ደረጃ ያለ ዝሙት ምክንያት አትፋቱ ሲለን እናያለን። አራተኛ በማናቸው ምክንያት አትማሉ፣ ነገር ግን ቃላችሁ አዎን ከሆነ አዎን ይሁን፣ አይደለም ከሆነ አይደለም ይሁን፣ ከዚያ ውጪ የሆነው ክፋት ነው ይለናል። አምስተኛ አትበቀሉ ይለናል፣ ይልቁንም ለጠላቶቻችሁ ጸልዩ፣ ምሕረትን ለምኑ ይለናል። ስድስተኛ የሚገርመው ጠላቶቻችሁን ውደዱ ይለናል። ለምንድን ነው? በተለይ የስድስተኛው ላይ ምንድን ነው የሚለን? የሰማዩ አባታችሁ ልጆች እንድትሆኑ ይለናል። ለምን? ምክንያቱም ጠላቶች ሳለን ወልደ እግዚአብሔር ኢየሱስ ክርስቶስ በልጁ ሞት ታርቆናል። ደካሞች ሳለን ኃጢአተኞች ሳለን ወዶናል። ስለዚህ ምዕራፍ 5 ላይ የምናገኘው ይሄንን ነው። አዲስ ትርጉም ሲሰጠው እናያለን ለብሉይ ኪዳን ሕግ እና የመጀመሪያው አንቀጸ ብፁዓን ነው። የአዲስቱ መንግስት ዜጎች ምን አይነት ባህሪ እንደሚኖራቸው። ስለዚህ በዓለም ላይ በመንፈስ ድሃ መሆን ማለት የትም ቦታ አያደርስም፣ አለኝ ማለት ነው። ነገር ግን በእግዚአብሔር መንግስት ውስጥ ግን ራስን ባዶ ማድረግ ነው። ራሱን ባዶ ያደረገውን በልቡ ትሁት የሆነውን እርሱን ከፍ ከፍ ያደርገዋል። እኔ የዋህ በልቤም ትሁት ነኝ እያለ ይናገራል። ስለዚህ እነዛን ባህሪያት ተመልከቱ። በነገራችን ላይ እነዚህ ነገሮች ሁሉ ንስሐ ስለመግባት በምናስብበት ጊዜ ታላቅ መሳሪያ ሆነው የሚጠቅሙ ናቸው። ብዙ ምዕመናን የሚጠይቁኝ ጥያቄ አለ። ይህንን ልብ ብላችሁ ስሙኝ። ምንድነው ንስሐ ምገባው? ለምንድነው እንደዚህ የምንልበት ምክንያት አንዳንዶቻችን ራሳችንን ከሌሎች ሰዎች ጋር ስለምናይ ነው። እነዚህ ነገሮች ራሳችንን ቆም ብለን እንድናይ የሚያደርጉ ናቸው። እነዚህ ነገሮች የበለጠ ክርስቶስን ለመምሰል እንድንጋደል የሚያደርጉ ናቸው። ጽድቃችን ከፈሪሳውያንና ከጸሐፍት እንዲበልጥ እንድንተጋ የሚያደርጉ ናቸው። በእውነት እግዚአብሔር አምላካችን ለእያንዳንዳችን የንስሐን ሕይወት እንዲያድለን ቅዱስ ፈቃዱ ይሁንልን። በእርጋታ ተመልከቷቸው። እንግዲህ ከዛስ ክርስቲያኖች በዓለም ፊት ምንድነው የሚሆኑት? በዓለም ፊት ጨው ናቸው፣ እናንተ የምድር ጨው ናቸው። በዓለም ፊት ብርሃን ናቸው፣ እናንተ የዓለም ብርሃን ናችሁ ተብለናል። ዛሬ ወላጆች የሆናችሁ እግዚአብሔር በልጆች የባረካችሁ ይሄ ጥያቄ ለእናንተ እንደሆነ እንድታስተውሉ። በልጆቻችሁ ፊት፣ በትዳር ጓደኞቻችሁ ፊት ጨው ናችሁ፣ ብርሃን ናችሁ፣ ጣዕም ትሰጡታላችሁ ለቤታችሁ። መጀመሪያ ከቤታችን ነው መጀመሪያ ያለብን። ይሄንን ወቁ። ወደ ሌላ ከመሄዳችን በፊት ከቤታችን ነው መጀመሪያ ያለብን።
ከኑሯችን ነው መጀመሪያ ያለብን። ስለዚህ ዛሬ ይሄ ጥያቄ ለእናንተ ነው። ምናልባት በልጆቻችን ፊት፣ በትዳር ጓደኞቻችን ፊት አልጫ የሆንን ካለን፣ ጣዕም አልባ የሆንን ካለን፣ እንዲሁም ለልጆቻችን ለቤታችን አንገት መድፋት ምክንያት የሆንን ካለን ንስሐ ልንገባ ይገባል ማለት ነው። በቤተክርስቲያንስ አደባባይ ምን አይነት ሰዎች ነን? ሁልጊዜ በነገር ስማችን የሚነሳነን? አይ እሷ መጣች እሱ መጣ ምንባልነን? ሁልጊዜ ጭቅጭቅ ባለበት ንትርክ ባለበት ጥልቅ የምንልነን? ይህንን ራሳችን ቆም ብለን ማየት አለብን። ምክንያቱም ወደ ቤተክርስቲያን የምንሄደው ወይም ወደ እግዚአብሔር ቤት የምንሄደው ከእግዚአብሔር ሕዝብ ጋር የምንገናኘው ለአራት ዋና ዋና ነገር ነው። 1 እግዚአብሔርን ለማምለክ፣ 2 ከእግዚአብሔር ሕዝብ ጋር ህብረት ለማድረግ፣ 3 ለማገልገል፣ 4 ምስክር ለመሆን፣ ህይወታችን ክርስቶስን የሚገልጥ ለመሆን። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ። ከዚያ 10ቱ ትእዛዛትን እንዴት አድርጎ ጌታ በአዲስ መንፈስ እንደተረጎመም ተመልከቱ፣ እንደገና እዩት። ይህን ካየን በእውነት ታላቅ በረከት እናገኛለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንግዲህ በትምህርቱ ላይ አስተያየት፣ ጥያቄ ወይም ደግሞ እናንተ እግዚአብሔር ያስተማራችሁ ካለ ሁልጊዜ ምስክርነታችሁን እንደምትሰጡት፣ ሁልጊዜ የተማራችሁትን እንደምትገልጡት በዩቲዩብ ኮሜንታችን ላይ ኮሜንት እንድታደርጉ በእግዚአብሔር ስም አደራ እላችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ።